አሁን በጣም ውግዘት እየደረሰብን ነው አሉ። እንዴት ነው ነገሩ? አራራራ በኡስታዝ ወይኔ የተነሳ እኮ ነው። እንዴት አንተ ሌላ ነገር አዞርብኝ እኮ እኔ በየዋህነት መጥቼ አይ እንትን ነው ሲሰዳደቡ አንድ ቀን ቤት ገብቼ መጡና አንድ ተሳዳቢዎቹ ምናምን ኡስታዝ ወይ አንተ ነብዩ መሐመድ ምናምን አሉ። ከዛ መጨረሻ ላይ አንዱን አስቀረውና የሚሳደበውን እኔም ምን አልኩት ካስተምሮታችን ጋራ እንደው ነብዩ መሐመድ ነው ወይኛ የምንሰብክ እኛ እኮ የምንሰብከው ወንጌል ነው የመጣንበት ወንጌላችን ለጉሮሮ ጣፋጭ የመንገዳችን መብራት ለዘላለም የሚኖር ሕያው የሚሰራ ሁለት አፍ ካለው ሰይፍም ሁሉ ይልቅ የተሳለ ነፍስና መንፈስን ጅማትና ቅልጥምን እስከ ድረስ የሚወጋ ነው። እናንተ ከየት አመጣችሁ ነው እኛ ስለ ነብዩ ነው የምንሰብክኛ? ደግሞ ወንጌል በፍቅር ይድረስና ኡስታዝን አተውቱም ወይ እንዴት አድርጎ ምዕመኖቹን እንደሚይዝ አልኳቸው። መጡ። ከዛ በኋላ መጡና እንዴ አንተ ኡስታዝ ወይደና አላየኸውም ወይ መጽሐፉን እንዴት ክርስቶስን እንደሚያዋርድ አሉኝ። አረ ኡስታዝ ወይድ እንደዛ አይደለም የተደበቀ እውነት የሚል መጽሐፉንም አይቼዋለሁኝ። እኔ ኡስታዝ ወይድ ሙስሊም ነው መቼም ኢየሱስ ጌታ ነው ከሙታን ተነሳ ብሎ አይጽፍም እንዴት ተረድታችሁ ነው ምናምን አልኩኝ። ከዛ ጭራሽ ሰለምቴ ነህ አቡኪንም እያስገባህ ቁማር እየተጫወትክ ነው ምናምን ብለው አሰላልመውኝ ሄዱ። ባንዴ መጡና ሚዲያ ላይ እሺ ታዲያ እስልምና እንድትቀበል ያስገደደክ ሰው አለው? ማን ነው የሚያስገድደኝ? እኔ ያስገድደኝ የለም። እኔ ማን እንደዚህ የደወለ ከሆነ ኡስታዝ ጋር ኡስታዝ አቡኪ የሚባል ጋር ትደዋወላለህ አሉኝ። እኔ ኡስታዝ እንኳን ልደዋወል ቀርቶ ማንም የለም። አቡኪ እኔ ጓደኛዬ ነው፣ በጣም ነው የምወደው። ከሱ ጋር የበለጠ ደግሞ ስናወራ የሆነ ቁማር እየተጫወትክ ነው ምናምን አሉ። እኔ ምንም አልመሰለኝም። ምን መሰለህ እኔ ልጅቱ በጣም ስታናደደኝ ነብዩ መሐመድ እስኪ ነብይ አይደሉም በላለች። ነብይ ናቸው ምን አገባሽ አልኳት። ይችን ቆርጠው አራቡብኝ ታውቃለህ። ከዛ በዚች ብዙ ሰዎችም እየደወሉ ያው አንተ ሆዳ ምናምን ይሉኛል። እሺ ኤኒሃው ምን እንደሆነ ታውቃለህ? ለታሪክ ይቀመጥ ሳልኖር ኦርቶዶክስ ነው። ብዙን ጊዜ መጥቶ እስልምና ላይ ጥያቄ ይጠይቃል፣ ይሟገታል። እኛም እንጠይቀዋለን። አስተማሪዎች ሄዶ እየጠየቀ ምንድነው እኔ ሳልኖርን ከማውቀው አንፃር ሁላችንንም ክርስቲያን አድርጎ ቢጨርሰን ደስ ይሏል። የልቡ ፍላጎት ነው የምር ማለት ነውና ለዛ ነው አብዝቶም ከኛ ጋር የሚመጣው ማለት ነውና አንደኛው ነገር ይሄ ነው። ሁለተኛው ነገር ደግሞ ምንድነው እኛ ተሳዳቢዎች ስላልሆነን ስነ ስርዓት ስላለን በሐሳብ መሞገትን ስለምናምን ለዛ ነው አዘውትሮ እኛ ቤት የሚመጣ። ካልተሳሳትኩ አይደለ ሳልኖር ሳልኖር አልክ ሳልኖር ይሰማሃል? ተቋርጠሃል እያወራህ ከሆነ አንድ በዚህ አጋጣሚ ማንሳት የፈለኩት ሐሳብ ስላለን ሳልኖር አልክ ኔትወርክ ይቆራረጣል። አሁን ልክ ነህ። እንግዲህ እኔ ማለት እዚህ ቤት ስመጣ ነው ቀጥል በጣም አምላኬን አሰድቤ አላውቅም። እውነት ለመናገር በቃ ስርዓት ባለው መልኩ ተነጋግሬ ከነ ክብሬ ተከብሬ ለኔ ሙስሊሞች ቤት እየገባሁ እኮ ዘምሬ እኮ ነው የምወጣ። እስቲ ዘምር እየተባልኩኝ እና እኔ ልሰዳደብ የላከኝ ጌታ የለም፣ የምሰዳደብለትም አምላክ የለም። እኔ አሁን ይኸውልህ እዛም ለመቆም ሳይሆን በቃ ስርዓት ይኑረን። ሰውን ማዋረዱ ወንጌል አይደለም። ይሄ እመኑ ልንገራችሁ፣ በዚህ ንጽጽር ስራ ላይ ማንንም ሰው ወደ ክርስቲያን ያመጡም ስድብ እንዲህ ከሆነ ገነት ትገባለህ ብዬ አይኑ እንኳን አይመለም። ስድቡ መጀመሪያ ሰው ሁን አለ ዳዊት ሲናገር፣ ልጄ ሆይ ሰው ሁን። መጀመሪያ ሰውነት ይቀድማል። አለቀ። እኛ ወረርን እኮ ስድብ ባንደበታችን ረጋ እንበል ነው ያልኩት። እኔ ያመጣጤ አንደኛ ነው ኡስታዝንም ነጃንም ያው እንጃ ሲሳደብ አልሰማው። ታላቁ አብርሃም ይባሉ ሲሳደብ አልሰማው። ኡስታዙ ይር ሲሳደብ አልሰማውም። መጽሐፉ ላይ ያው የኡስታዝ አቃቢ ነው ኢየሱስ ጌታ ነው ብሎ አይጽፍም። እንደተረዳ ሰው ሙስሊም ነው እሱ የስጋ ነገሮችን ያረጋቸውን ሰው እንደሆነ እንደተራበ እንደተጠማ ሰው ነው። ሶስት አምላኮች ነው የሚያመልኩ። ይሄን ነው ሊጽፍ የሚችል። ይሄን ደግሞ በሐሳብ መሞገት ነውና እነዚህ ነገሮች ቢስተካከሉ ለጥፎ እንደው እናንተ ከምታሰልሙት እኮ እነሱ እየገፉ የሚያሰልሙት በለጠ አሁንማ። እና በዛ አንፃር እንግዲህ እስቲ እግዚአብሔር ይርዳን። ደግሞ እንደው ግን ከሃይማኖቱም በተቀረ በማህበራዊ ህይወት እንገናኛለን።
ኢትዮጵያውያን ነን፣ በሀዘን በልቅሶ እንደው ጭራሽ እኮ በቃ እኛን የምንተነፈስላችሁ ስለ ነብዩ መሐመድ ነገር ሲወራ ለምን እንዲህ አልክ? አንተ ሙስሊም ነህ። ስለ ሙስሊም ነገር ስታወራ ተረርተህ ነው። እኔ ማንም ሰው ረድቶኝ ያውቅም። እኔ በላቢ የማደርሰው ነኝ እግዚአብሔርን እና ትንሽ ይከብዳል ያለው ነገር። አዎ ማለት አሁን አንተ ስታወራ ምን ትዝ እንዳለኝ ታውቃለህ? እኔ ለመስለሜ ትልቁን ክሬዲት ማን እንደሚወስዱ ታውቃለህ? ከሰዎች ክርስቲያኖች ናቸው። ቲክቶክ ላይ ያሉ ክርስቲያኖች በሚገርም ሁኔታ ማለት ነው። እንዴት በለኝ ከፈለግ ካስረዳለሁ። እስኪ ንገረኝ እንጂ አንተ እኮ ወሬ አይጠገብም። ገብርኤልን እስኪ አውራ እስኪ። እኔ ክርስትና ሃይማኖት ላይ ጥያቄዎች ነበሩኝ። ከዛ በኋላ በአካል እዞር ነበር። እኔ ወደ ቲክቶክ ወደ ቴሌግራምም እኔ ንጽጽር መጥቼ አላውቅም። አልወድም፣ አልፈልግም፣ ከሰው ጋር መገናኘት ስለማልፈልግ ማለት ነው። እና በአካል ብዙ ቦታ ጠየኩኝ፣ ጥያቄዎች አልተመለሱም። እና መጨረሻ ላይ ወደ ቲክቶክ እንድገባ ነው ፑሽ የተደረግኩት ማለት ነው። እና ወደ ቲክቶክ መጣው ጥያቄዎችን ልጠይቅ። እኔ ነው ኡስታዝ ወሒድን አላውቃቸው፣ ማንንም ሰው አላውቅም። እኔ ሙስሊም የሚባል እኔ እስልምናን የመጠየቅ ሙስሊምም የምሆን እኔ አንድ ቀን ሀሳቡም ኖሮኝ አያውቅም። እንዲህ ጭልል ለሀፍታ ራሱ መጥቶልኝ አያውቅም። እና በቃ ኦርቶዶክሶች ቤት ነው መጀመሪያ ማዘወተር የጀመርኩ። ጠይቃለሁ ምንድነው ሃይማኖት ሲሉኝ እኔ ሃይማኖት የለኝም። እና ምንም አታምንም ሲሉኝ አንድ አምላክ እንዳለ አምናለሁ ስላቸው አንተ ሙስሊም ነህ ሁሌ በቃ አንድ አምላክ ነው የማመልከው ካልክ ሙስሊም ነህ። በነገራችን ላይ በዚህ አጋጣሚ እኛ አንድ አምላክ እንደምናመልክ ሁል ጊዜ ይመሰክሩልናል። ሁል ጊዜ ማለት ነው። ስቀጠቀጥ ጥያቄዎችንም አይቀምሷቸውም ነበረ። ወላ ጴንጤ ማለት ነው። እኔ ያላዳረስኩት ሰው የለም። እውነት ሁሉንም ጠይቄያለሁ። ቲክቶክ ላይ እዚህ ዘመን ላይ ሁሉንም እዚህ አሉ የሚባሉ የክርስትና አቃቢዎች እንደዚህ ፊት ለፊት ተገናኝተን ጥያቄ ጠየቂያቸው ለእኔ ጥያቄ ከተወሰኑት በስተቀር ለእኔ ጥያቄ ከመመለስ ይልቅ እኔን አዋርዶ እኔን አቃሎ ማስወረድ ነው። እኔን ሙስሊም ነህ በሚል ስም ፈርጀው እንትን አሉኝ። በዚህ ሁኔታ ነው እንግዲህ በየክርስቲያን ቤት ውስጥ ያሉ ሙስሊሞች እኛም ጋር ንጽጽር አለ ብለው ኢንቫይት አድርገውኝ ወደ እስልምና እነ ኡስታዝ ወሒድን አወቅኩኝ፣ እነ ታላቁ አብርሃምን አወቅኩ። በዚህ አጋጣሚ ስለ እስልምና ማወቅ ጀመርኩኝ። ከዛ አንድ ምንድነው የሆነኝ እነሱ ጥያቄን አለመመለሳቸው የበለጠ ጥርጣሬ ማለት ውሸት ነው ማለቴ እየተጠናከረ መጣ። ከዛ ደግሞ ሙስሊሞቹ ጋር መቼ እነ ኡስታዝ ወሒድ የሚያነሱትን ጥያቄ ስሰም በቃ ገረመኝ ማለት ነው። ከዛ እኔ ደግሞ ባለውበት ኢንቫይሮንመንት ደግሞ የሚፈጠርብኝ ጥያቄ አለ። ሲባል ጃቢር ሙስሊም ነው እንዲሆኑ ነው ሲባል መጨረሻ አልሐምዱሊላህ ሰለምኩኝ። እና እኔ ለመስለም የመጀመሪያ ምክንያቴ እነሱ ናቸው። የዛኔ ባይገፉኝ ለጥያቄዎች መልስ እኔ አንድ ቀን ተሳድቤ አላውቅም በፍጹም። እኔ ስድብ አልወድም። እኔ እንደውም የሚሰድበኝን ሰው ይቅርታ ጠይቄ ምናምን ነገር ነው እንጂ እኔ እንደዚህ አይመቸኝም። እኔ አልወድም። ምክንያቱም ጥንቅር ይበል። እኔ ከማይሳደብ ሰው ጋር የኔውን ሳልኖር እወድሃለሁ። ለምንድን ነው ወደ አትሳደብም? በቃ ባንግባባ ጥያቄን ባመልስልን እንኳን ተጨዋውተን ተሳስቀን መጣለን። ትላንትና ተሳስቀን ተጨዋውተን ስለተለያየን ነው ዛሬ መተክ እንደ ቤታችን እየተጫጫው እየተሳሳክ ያለከው ማለት ነው። በቤት ከፍተክ እንኳን ስታይኝ ኧረ ና ግባ ምናምን ትለኛለህ እንደ እንግዳ ማለት ነው። ያ ደግሞ ያለው ነገር ነው እንደዚህ ያደረገ እና በቃ የሆነ ወይኔ ሩቅ ነኝ ወይ እነሱ ሩቅ ነኝ ብዬ በቃ ሙስሊሞች ቤት ማዘውተር ጀመርኩኝ። በቃ ሙስሊሞች ቤት በቆየው ቁጥር ክርስትና ላይ ያሉ ጥያቄዎች እያደጉ መጣው። በቃ ሙሉ ለሙሉ ተስፋ ቆረጥኩኝ እና በቃ ጥያቄ መጠየቅ ተጀመርኩ። ለምንድን ነው የማሰልመው? እና የሆነ ጊዜ ትዝ ይለኛል እነ ኡስታዝ ወሒድ ራሱ ሲጠይቁኝ፣ ብዙ ሰዎች ሲጠይቁኝ ለምንድን ነው የማሰልመው ተብዬ ስጠይቅ መልስ አይኖረኝም ነበርና ኡስታዝ ወሒድ ተውት በቃ ካላህ ጋር ይጨርስ አታጨናንቁት ይል ነበር። እና ይሄ ነው። እና በአሁን ዘመን ላይ ሜቢ በጣት የሚቆጠሩ የክርስቲያን ቤተሰቦች ሊኖሩ ይችላሉ እንጂ ቤታቸው ራሱ ሲገባ በቃ ይዘገንናል። እኔ እውነት እንትን አይደለም እታች ነብዩ መሐመድ ይሄውን እኛ ጋር ኮመንት አለ። አንድ ሙስሊም የሚሳደብ የለም ወላሂ ይኸው ካለም ይመወታል። እኔ የሙስሊም ጋጥ ወጥ የለም እያልኩኝ አለ እኔ ሲሳደቡ አይቼ አውቃለሁ። ገባ ግን የክርስቲያኖች ቤት አንድ ደቂቃ መቀመጥ አይቻልም። ነብዩን ይሳደባሉ፣ አላህን ይሳደባሉ፣ እኛም ማናምነውን ነገር ከታች ይጽፋሉ። በቃ ይዝግንን ነው የሚለው። እኔ ደግሞ አልሐምዱሊላህ አሁን ክርስቲያን ብንሰደብም ችግር የለውም ምናምን ነገር ይላሉ። እኛ ጋር ግን ችግር አለ። እኛ አምላካችን ነብያችን እየተሰደበ ጥንቅር ይበል። ለምን ሂዳያ ሳያገኙ ሁሉ ለምን ሳያገኙ አይከርሙ? ኖ አይሆንም። ገባ እና በቃ ገና ይጨንቃል። ገና ስትገባ ይጨንቃል። በቃ እና እየተሞሉ ይልካሉ።